ሰላም ለእናንተ ይሁንላችሁ ውድ የጂሰስ ቲቪ ኢትዮጵያ ተመልካቾቻችን ከፊት ለፊታችን ታኅሳስ 26 ታላቅ የሆነ የተአምራት የድንቅ እጅግ እግዚአብሔርን የክብሩን ኃይል የምንመለከትበት ዕለት ኃያል በሆነው ታላቅ በሆነው በአምላካችን ፊት የትኛው ነገር ሊቆም ይችላል? ውድ የእግዚአብሔር ቤተሰቦች በተለያየ ጥያቄ ውስጥ ያላችሁ፣ በተለያየ እንቆቅልሽ ውስጥ ያላችሁ፣ በአጋንንታዊ ስራት በህመም በተለያየ ጥያቄ ውስጥ ያላችሁ እነሆ አምላካችን ቅዱሱ እግዚአብሔር ታላቅን ነገር በጌታ በኢየሱስ ስም ያደርጋል። የፊታችን እሁድ ከማለዳው 12 ሰዓት ጀምሮ ለህዝብ የሚጸለይበት ዋን ቱ ዋን ጉባኤ ውስጥ የማገለግልበት ሁላችሁንም የምጣራበት ዕለት ይሆናል። ዕለቱ በእግዚአብሔር ኃይል ፊት በአምላካችን ኃይል ፊት በጌታችን በመድኃኒታችን በኢየሱስ ክርስቶስ ኃይል ፊት ምንም ነገር መቆም እንደማይችል የምንማርበት፣ የምንፈወስበት፣ የምንነቃቃበት፣ የምንጎበኝበት፣ ትንቢታዊ ድምፅ የሚመጣበት፣ አዋጅ የሚታወጅበት፣ ቀንበር የሚሰበርበት፣ ታመው ለሚመጡ ፈውስ የሚለቀቅበት፣ የጌታ ኃይል የሚገለጥበት፣ በፊቱ ያሉትን ነገሮች ሁሉ የሚንድበት ሰዓት ይሆናል። በቤት ታማችሁ ቁጭ ያላችሁ፣ በአልጋ ላይ የተቀመጣችሁ፣ በብዙ ክሪቲካል መንገድ ጭንቀት ውስጥ ያላችሁ፣ እነሆ ጌታዬ ብላችሁ የምትጣሩ፣ አምላኬ ሆይ ብላችሁ የምትጣሩ፣ በገጠር በድፍን አዲስ አበባ ያላችሁ፣ በመላው የኢትዮጵያ ክፍለ ሀገሮች ያላችሁ ውድ እግዚአብሔር ቤተሰቦች ታኅሳስ 26 ከማለዳው 12 ሰዓት ጀምሮ የጸሎት ጊዜ ይጀምራል። በማለዳ እነሆ ትልቅ ነገር፣ ድንቅ ነገር፣ ብርቱ ነገር፣ ታላቅ ነገር እናያለን። እንቆቅልሾቻችን ይፈታሉ። ስለዚህ ያለውን ፕሮግራም መናገር እፈልጋለሁ። ውድ እግዚአብሔር ቤተሰቦች ቀድሞ አስመዝግቦ ገብቶ ተመልሶ ወጥቶ መገልገል አይቻልም። የገባው ሰው ሁሉ መውጣት አይችልም። በዕለቱ ለየት ያለ፣ በጊዜው ለየት ያለ፣ በወቅቱ ለየት ያለ ከማለዳው ጀምሮ አንድ በአንድ ለህዝቡ የሚጸለይበት፣ በእንቆቅልሽ ለመጣችሁ ከማለዳው ጀምሮ የምጸልይበት መንፈስ ቅዱስ እንዳሳሰበኝ ይኸው በምትመለከቱት አዳራሽ ውስጥ እየዞርኩ ጌታ ልቤን ባከበደው ቦታዎች ላይ በህሙማን ላይ ጥያቄ ባላቸው ላይ ከጌታ የምሰማውን ነገር የምናገርበት ይሆናል። ወደ እግዚአብሔር ቤተሰቦች ታኅሳስ 26 ማንም ሰው እንዳይቀር ወዳጅ ዘመዶቻችሁን በጥያቄ ያሉትን አዳዲስ ነፍሳትን ይዛችሁልን አስታውሱ። ታኅሳስ 26 ከማለዳው ጀምሮ ጸሎት የሚካሄድበት ነው። ዕለቱ የድንቅ የተአምራት የፈውስ የትንቢታዊ ቀን የሚሆንበት ጊዜ ነው። ሁላችሁንም ወዳጅ ቤተሰቦቻችሁን በጥያቄ ያሉትን ሁሉ ጋብዛችሁ እንድትመጡልን አደራላለሁ። በዛም ጊዜ ደግሞ የጌታችንን የመድኃኒታችንን የኢየሱስን ክርስቶስ የልደት መታሰቢያ የምናስብበት የምናከብርበት ጥቂት ደቂቃዎች ይኖሩናል። በዋናነት ግን ውድ እግዚአብሔር ቤተሰቦች የድንቅ የተአምራት ኦ ሎርድ ክብር ለእግዚአብሔር ይሁን የፈውስ እንቆቅልሽ የሚበጣጠስበት ሰዓት ይሆናል። ታማችኋል፣ በብዙ ጥያቄ ያላችሁ፣ በብዙ አይነት እንቆቅልሽ አላችሁ፣ ኑ ወደ ቤተ ክርስቲያን። ስለዚህ እጣራለሁ። ታኅሳስ 26 ከማለዳው 12 ሰዓት ጀምሮ ህዝብ ይገባል። ማንም ሰው መውጣት አይችልም። ጸሎት ይካሄዳል። ተፈተን በቃሬዛ የመጣው ከቃሬዛ ተነስቶ፣ በግሉኮስ የመጣው ግሉኮሱ ተፈቶለት፣ በእስራት የመጣው ከአጋንንት እስራት ተፈቶ፣ የታመመው ተፈውሶ፣ ግራ የገባው መልእክት ድምፅ ከአምላካችን ዘንድ መጥቶ ታሪክና አስገራሚ ነገር የታሪክ ለውጥ ሆኖ በጌታችን ፊት ለምስክርነት የምንቆምበት ጊዜ ይሆንልናል። ስለዚህ አደራላችኋለሁ ማንም ሰው እንዳይቀር። ታኅሳስ 26 በዚህ አዳራሽ እንገናኝ። ወዳችኋለሁ። ሰላም ለእናንተ ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በሰላም አደረሳችሁ ማለት እወዳለሁ። እግዚአብሔር አምላክ ይባርካችሁ።